እኔ በአምላክ ነኝ የስነ ልቦና ባለሙያ። እንደምን ቆያችሁኝ? እግዚአብሔር ይመስገን ሰላም ነኝ። እኔ ያው ሐዘን ገጥሞኝ ነበረ፣ በዛ ምክንያት ነው ከእናንተ ርቄ የቆየሁት። አሁን ግን ያው ጊዜ የሚፈጅ ነገር ቢሆንም ግን ደግሞ በሂደት ነገሮች እየተስተካከሉ ስለሆነ ወደ እናንተ ቀርብ ያለው ማለት ነው። እንዲሁም ደግሞ ሰሞኑን በሚዲያዎች ላይ በተደጋጋሚ የተመለከትኳቸው ነገሮች አሉና እኔ እንደ ስነ ልቦና ባለሙያነቴ ይሄን ነገር እያየሁኝ ዝም ማለት ስለሌለብኝ ይመለከተኛል በማለት ነው ወደ እናንተ የመጣሁት። እንደ ሴትነቴ እንደ ሴት ልጆች እናትም እንደመሆኔ ያስተዋልኩት ጉዳይ ስለሆነ እስቲ ደግሞ የኔን ሐሳብ ከእናንተ ጋር ሼር ላድርግ ብዬ ነው የመጣሁት ማለት ነው። ስለዚህ ምንድነው እንግዲህ በአንደኛው የዋንትያ ጉዳይ ይሆናል። ሁለተኛው ደግሞ በቲክቶክ ስሟ የምናውቃት ጃኒ ስለሷም ጉዳይ ይሆናል ማለት ነው ዛሬ የምንመለከተው። ስለ ዋንትያ ጉዳይ ስንመለከት እኔ መጀመሪያ ዋንትያን ያየኋት ያው ኢቢኤስ ላይ ነው። በወቅቱ በጣም ትንሽ ልጅ ነበረች። ያው የነበረውን ሂደት እንግዲህ ወደ ኋላ መለስ ብላችሁ ታስታውሱታላችሁ ብዬ አስባለሁኝ። እሷም ልጅ ናት በጣም እንደገና ህፃን ልጅ ይዛ ነው የቀረበችው። ያ ነገር የሆነው ደግሞ ተደፍራ እንደሆነ ነው እንግዲህ ተገለጸው ማለት ነው። ስለዚህ በከፊል እናስታውሰዋለን። እንደዛ ሆኖ ሳለ ግን አሁን ላይ ደግሞ አዲስ ነገር የመጣው የልጇ አባት በፍርድ ቤት ልጁን የማየት መብት እንደተሰጠው ተመልክተናል። ስለዚህ እዚህ ውስጥ እንግዲህ ብዙ ልናያቸው የሚገቡ ነገሮች አሉ ብዬ አስባለሁኝ። የመጀመሪያው ዋንትያ ልጇን በወለደችበት ጊዜ መጀመሪያ እንዴት ወለደች? እቺ ልጅ የ13 ዓመት ልጅ ነበረች። ስለዚህ ፈቃደኛ ሆነች ፈቃደኛ አልሆነች እዚህ ጋር ምንም አይነት ጥያቄ የሚያስገባ ጉዳይ የለውም ማለት ነው እንደ ህግ ስንመለከተው። ምክንያቱም ይሄ ሰው አንደር ኤጅ የሆነችን ልጅ ከ18 ዓመት በታች የሆነችን ልጅ በቤተሰቦቿ ስር መሆን የነበረባትን ልጅ ደፍሯል። ፈቃደኛም ብትሆን ባትሆን ነው እዚህ ጋር እያልኳቸው ያለሁት እንደ መድፈር ነው የሚቆጠረው ማለት ነው። ስለዚህ ይሄ ሆኖ ሳለ ጭራሽ እንደውም የህግ ባለሙያዎች